ያስተርእዮ ማርያም ዛሬ እመቤታችን ቅድስት ድንግል ማርያም ያረፈችበት ቀን ነው። እንጀራ ተሸክማ እንጀራ የራባት የሕይወት ውሃ ተሸክማ ውሃ የጠማት እኔ ሕይወት ውሃ ነኝ ከሰማይ የወረደ እንጀራ ነኝ 5 እንጀራ 2 ዓሣ ባርኮ 5000 ሰው ኋላ የሚያጠግበውን ክርስቶስን አዝላ የሕይወት እንጀራ አዝላ ሲርባት የሕይወት ውሃ ተሸክማ ሲጠማት አንድ ቀን አላጉረመረመችም አላማረረችም። የታገሱትን ብፁዓን እንላቸዋለን አለ። መከራውን የታገሱትን ልብላ ልብላ ልጠጣ ልጠጣ የሚል ስሜታቸውን በጾም የረሸኑ ላመንዝር ልቅበጥ የሚል አካላቸውን በቅድስና የረሸኑ የድንግል ማርያም ድንግልና ሁለንተናዊ ይባላል። ሁለንተናዊ ድንግልና ያላት እመቤታችን ብቻ ናት ከፍጡራን። ሁለንተናዊ ድንግል ከውስጥም ከውጭም በስጋሽም ድንግል ነሽ በሐሳብሽስ ድንግል ነሽ እንላታለን። የውስጥም የውጭም ሁለንተናዊ ድንግልና የተሰጣት እመቤታችን ናት። እመቤታችንን ብናነግስ ጻድቃንን ብናነግስ መላእክትን ብናነግስ የንግሱ ሁሉ ባለቤት የምስጋና ሁሉ ባለቤት ማን ነው? እግዚአብሔር። ያ ሕፃናትን የሚፈጥር እግዚአብሔር አዳምን ካፈር የፈጠረ ሔዋንን ከአንዲት አጥንት የፈጠረ አቤልን ቃየልን ከእናት ከአባት እንዲገኙ ያደረገ እግዚአብሔር ከቁጥጥሩ ከተፈጥሮ ቁጥጥሩ ውጭ የነበረ እግዚአብሔር አሁን ለኛ ሲል ከሕግ ከተፈጥሮ ሕግ በታች ሆነ ማለት ተጸነሰ ማለት። ስለዚህ አስተርእዮ ጌታ የተገለጠበት ነው አይደለም። ለዚህ መገለጥ ደግሞ እሺ በእጄ ይሁን ብላ ጊዜዋን አካሏን አሳልፋ የሰጠች በቅታ ተዘጋጅታ ተመርጣ የተገኘች ማናት? እመቤታችን ናት። እኛ መናፍቃን እንዳይናገሩ ማድረግ አንችልም። ምላሳቸው ተፈቶ ይብህም አፍ ወተታሰር ልሳን አፍ የሚዘጋበት አንደበት የሚታሰርበት ዘመን ይመጣል። ለለፈለፉት ለቀባጠሩት ዋጋቸውን የሚቀበሉበት ዘመን ይመጣል። ያ እስኪመጣ ድረስ ግን እናንተ ተረጋግታችሁ ሰክናችሁ ልትገኙ ይገባል። ክቡር አባታችን መላከ ብርሃን ሰሎሞን በቀለ የዚህ ታላቅ ደብር ካቴድራል አስተዳዳሪ፣ አገልጋዮች፣ ዘማሪያን፣ ሰንበት ተማሪዎች እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት እናቱና ከቅዱሳን ባለሟሎቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቅዱስ ቦታ እንድትገኙ እግዚአብሔር የፈቀደላችሁ ወገኖቻችን ምእመናን እንዴት ዋላችሁ? እንዴት አመሻችሁ? በየጊዜው በየቦታው በየምክንያቱ መስማት በምንችለው ልክ የሚያስተምረን መኖር በምንችለው ልክ የሚነግረን የምስጢርና የጥበብ ባለቤት ትናንት የነበረ ዛሬ ያለ ዘላለማዊነቱንም ልባችንን ሞልተን አፋጭ ቃላችንን አጉልተን የምንመሰክርለት የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር እስከ ዛሬ ስላደረገው በጎ ነገር ወደፊትም ሊያደርግልን ስላዘጋጀው መልካም ነገር ሁሉ ሕያው ቅዱስና ዘላለማዊ ስሙ ይክበር ይመስገን፣ ይክበር ይመስገን፣ ይክበር ይመስገን። እናንተ የምትሰሙት በሉ ችግር የለው እናንተ የምትሰሙት እኛም የምንናገረው አይንሳን፣ አይንሳችሁ። እግዚአብሔር ጆሮአችሁን ይክፈት፣ አንደበታችንን ይፍታ። በመላ በግምት በሳይሆን አይቀርም በይመስለኛል የግል ሐሳባችንን እንዳንደፋባችሁ እንዳናፈስባችሁ እግዚአብሔር የእናንተን ጆሮ ይጠብቅ፣ የእኛንም አንደበት ይቆጣጠር። እግዚአብሔር ያስተርእዮ ማርያም በሉ እስኪ። አስተርእዮ ማርያም አይደለም ያልኩት፣ ያስተርእዮ ማርያም። እስቲ በዚህ በኩል በዚህ በኩል የማን ማርያም? የማን ማርያም? አስተርእዮ ማርያም የሚመስላቸው ጆሮአቸው ወንፊት የሌለው የማያጣራ አግበስብሰው የሚበሉ አግበስብሰው የሚሰሙ አግበስብሰው ሰምተው ጭንቅላታቸውን የሚበጠብጡ አግበስብሰው በልተው ሆዳቸውን የሚረብሹ ከጥበብም ከምግብም የተራቆቱ አንዳንድ ሰዎች አስተርእዮ ማርያም ያልን እየመሰላቸው ጽሑፍ ጽፈው አይቻለሁ። እኛ አስተርእዮ ማርያም አይደለም ያልነው። ልዩነቱን ላስረዳ። አስተርእዮ ማርያም ማለት የማርያም መገለጥ ማለት ነው። እየሰማችሁ ነው? አስተርእዮ ማርያም ማለት የማርያም መገለጥ ማለት ነው። ይሄ ትክክለኛ ምንባብ። እኛ ያልነው አስተርእዮ ማርያም ሳይሆን ያስተርእዮ ማርያም ነው ያልነው።
እየሰማችሁ ነው። የአስተርእዮ ማርያም ነው። ስለዚህ ርዕሱን በደንብ ያዙልኝ። በዚህ ርዕስ ነው ለአንድ በ25 እና በ35 ደቂቃ መካከል የሚጠናቀቅ ትምህርት የምንማማረው። እግዚአብሔር ጥበቡን ምስጢሩን ይግለጥልን። የትምህርታችን ርዕስ አልሰማችሁኝም? ድገሙት። የአስተርእዮ ማርያም። ዛሬ እመቤታችን ቅድስት ድንግል ማርያም ያረፈችበት ቀን ነው። በቤተ ክርስቲያናችን ድንግል ማርያም ትምህርት ናት፣ ምንባብ ናት፣ ምስጢር ናት። ተነግሮ አያልቅም ጉዳዩዋ። ብዙ ሰዎች ብዙ